እንደምፈልግሽ ላንቺ መናገር እፈልጋለሁና ነገ እፈልግሻለሁ። እሺ ብሩኬ ለልጁ ስጦታ ገዛ። ሀይሚ ደስተኛ ሆነች። እስከ መጨረሻ አዳምጡኝ። አዲስ ነገር ሰምቻለሁ። ነገ ሊያፈነዳውን ስላላችሁ አይደለም። እኔ እኮ ሀይሚ ነኝ እኮ ሰርፕራይዝ ጫማ ቤተሰብ እንዳደነግጡ በትናንሽ ሰርግ መሀል ያለችው ሀይሚ ልንገራችሁ። የኔ አንበሳ የኔ ሳቂታ ምንድነው የምታይ? ሀይሚ እንዴት ደስተኛ ሆና ተቀበለችው። እስከነ ልጁ የተቀበለችው ዲቃላውን ተቀበለች ላላችሁ ሰዎች አራ ተቀበለች እንዴ? ነገ ብሩኬ እውነቱን ሊናገርም ላይናገርም ይችላል። ግን አንድ ነገር አለ ቤተሰቦች፣ አንድ ማታውቁት ነገር ወይ ዘንድሮ ሀይሚ እየሰራችልን እኮ ይቅርታ ያስቀየምኩ ካለ አላለችም። ገና የመጣልን እንጉዳ አላያችሁ አልሰማችሁ? የዩ ጉዳይ ሊቋጭ ነው ያላችሁ ደስ ያላችሁ ሰዎች አላችሁ። ምናልባት እሱ ሊቋጭ ሊሆን ይችላል። እውነቱን ሊናገርም ላይናገርም ይችላል። ምንም የበራሌ ነገር ግን በትናንሽ ሰርግ መሀል ያለችው ነገር ሀይሚ አንድ ነገር አለ። አልናገረውም። ፎቶ አላያችሁትም? እስካሁን ስፖስቱ አላየኋችሁም። እኔ እያየሁ ነበር። እኔ ራሱ ቀድሜ ይዤ ብመጣ ያው ትሳደባላችሁ። ስለዚህ እኔ መቆስቆስ አልፈልግም። እስካሁን አልተፖሰተም። ለምን እንደሆነ አላውቅም። እኔ ታምሌል ሰርቼው ፈርቼ ነው ያስቀመጥኩት። ሜቢ እስኪ ነገ እጠብቃለሁ እና በትናንሽ ሰርግ መካከል ያለችውን ፓርት አዳምጡት እየሄዳችሁ። ሲቀጥል ሀይሚ እንዴት ሳቀች፣ እንዴት ተደሰተች፣ እንዴት ወንድ ብሩኬ እሱ ዲቃላ ወልዶ ስላመጣላት የተቀበለ ሴት አረ ትክክል ቢሆን እንኳን ልትቀበለው ቀርቶ ማለት ነው። እዚህ ጋር ደፍታ ቱቦ ውስጥ ነው የምጨምረው። ሀይሚና አናቃትም እንዴ? ንገሩኝ ባዮች። ሰላም ጤና ይስጥልን የኛ ወድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? ነው ያለው ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ይሄን ቻናል እንግዲህ ሰብስክራይብ እያደረጋችሁ አሳድጉት። እያደገ ነው። በእርግጥ ዛሬ እንኳን ማለት አይጠበቅብኝም ከ500 በላይ ነው ያደረጋችሁኝ። ዛሬ የኤፍሬምና የህያብ ቤተሰቦች ናችሁ። ለምን የነሱን ቪዲዮ ነው ሰለቀው አልኩት ማለት ነው። እና በጣም አመሰግናለሁ። ሀይሚዬ እንግዲህ በትናንሽ ሰርግ መሀል ደስታ ይኖራል። እንዲሁም ደግሞ ከፍቅረኛችሁ ጋር የማትጣሉ ሰዎች ካላችሁ ተጣሉ። ከጸብ በኋላ ያለው ፍቅር ደስ ይላል። ብሩኬ ሰርግ ቦታ እንዴት ሲያምር ስለው ነበር ሲለኝ ነበር ሲቀርጠኝ ነበረ ስትል ነበረ። እንግዲህ መቼስ ጠጥተሽ ሰክረሽ ነው አይደልሽ? መጠጣት ወጅም እንግዲህ እንደዚህ ልፍ ያረገሽ የወንድሜ ሚስት ምን ሆነሽ ነው? እንደው ነገሩን ምንም ሚስጥርሽን አላዩብሽም እስካሁን ድረስ። እንዴት አይናቸው ተሰውሮ ይሁን ምን ይሁን እኔ ምንም አልገባኝም። ጉዳችሁን ጠብቁ። ሲስ ምን ብላ ነበር ትላላችሁ? እና ገና አለቀ እያላችሁ ደስ እያላችሁ ገና የታቀደላችሁን አላወቃችሁም ቤተሰቦች ማለት ነው። እና ዛሬ ሀይሚ ፍንድት ድንጥ ያለችበት ነገር እሱ ፓርት ነው። እስካሁን ቲክቶክ አላየሁትም፣ አልፖሰቱትም። ለምን እንደሆነ አላውቅም። ብቻ ግን እኔ አስቀምጨዋለሁ። ግን እኔ ለነገሩ እኮ ብዙ ጊዜ እኔ ስለቅ ነው ሁሉም ከኔ ኋላ የሚከተለው። መጀመሪያ ደፍሮ የሚለቅ የለም። ለምን? ስድብ ስለሚፈሩ። እኔ ደግሞ አሁን ላይ መጠማመድ አልፈልግም። ለምን መሰላችሁ? ያኔ በቃ ትክክለኛውን ነገር ስትሰሩ ይሁን አይዲያ ያሰጫለሽ እንዴት ያለሽ ስለምትሉኝ ሰው ካላወጣው አላወጣም። ብዙ ጊዜ የሆነ አዲስ ነገር ሲመጣ እኔ ሳወርደው ሁሉም ሰው ይሄድበታል። ብዙ ጊዜ አይቻለሁ። እና ይሄን ነገር አላዩትም። ሰርጉ ቦታ ላይ ምን ነበር ያየ ሰው ካለ እንገራኝ ኮመንት ስር። የብሩኬን ጥያቄ ጠይቂያችሁ መልሳችሁታል። ድሮ የማያደርገው አሁን የሚያደርገው ነገር ብያችሁ አንዳንዶቻችሁ መልሳችሁታል፣ አንዳንዶቻችሁ አልመለሳችሁም። አሁንም ሰርጉ ጋር ሀይሚ ምን ነበር እንደው ምናልባት ይሄንን የዩን አጀንዳ ዘግተውት ሜቢ እንግዲህ አይ መንገድ አልከፍትም ዝም ብል ይሻለኛል። ነገ ብሩኬ እዩን እንገናኝ ብሏታል። አላቅም ወይ ሊነግራት ይሆናል ወይ ቤት ተከራይቶላት ነው ወይ ደግሞ ለህፃኗ የሚያስፈልጋት ዳይፐር ብሎ ሊገዛ ይሆናል። ዛሬ ሳይክል እንደገዛ ባይዘው ሳይክል ላይ የምትወጣ ልጅ አይደለችም፣ ገና አላደገችም። ለሳይክል አትመጥንም፣ ገና ናት አይደል ጋይስ? ሲቀጥል ደግሞ በዚህ ወር ውስጥ እንዴት ነው እቺ ህፃን ልጅ የምታወራው እንዴ? የዩ ልጅ ምን እኔ የምለው እንዴት ልታወራ ትችላለች ጋይስ? እያወራች እኮ ነው ልጅቷ።
አረ ጉዴ ፈላ። እኔማ በጣም ግራ ተጋብቻለሁ። ብቻ ግን ብሩኬ ለአንዴና ለመጨረሻ እዩ ጋር ያለውን ነገር ወይ እውነታውን ሊያወጣ ነው ወይ ብቻ አይዶን አላውቅም። ግን ሀይሚ አንድ የተደሰተችበት ነገር አለ፣ አንድ ነገር አለ። እሱንም አብረን ነው የምናየው። እኔ ሰው ካላወጣ እኔ አላወጣም። ብቻ የመሰደብ መረገጥ አልፈልግም። ገብቷችኋል? አቢሱ ሳቄ እየመጣብኝ ነው እና እንግዲህ አላቅም። እስካሁን ካያችሁት አላቅም። ዛሬ ይመጣሉ ብዬ እንደውም አልጠበቅኩም ነበረ። ኤኒዌይስ የህፃኗን ልጅ ይፋ ሊያደርግ ይችላል ብሩኬ። እንግዲህ ሪል ብሩኬ እውነት ይችል ልጅ ወልዶ ቢሆን ኖሮ ሀይሚ እንኳን አይደለም እንዲህ ልታወራው ቀርቶ ዞር ብላ አታየውም፣ የፈለገ ነገር ቢሆን ማለት ነው። ግን ደግሞ እንደ ቃላቸው ብሩኬም እሷም እኔ መውለድ ባልችል እንኳን ከሌላ አምጥቼ ማሳደግ እንችላለን፣ ሁለታችንም መውለድ ባንጀር ችግር የለውም ሲባባሉ ነበረ። ገብቷችኋል? እዚህ ጋር ከሌላ ሰው ቢመጣም ማሳደግ ይችላሉ ብላለች ሀይሚ። ስለዚህ የብሩኬ ልጅ ብትቀበል ምንም ኖርማል ነው። ግን የብሩኬ ልጅ አይደለችም። ሲቀጥል እስከነ ዲቃላው ተቀበለችው። የሚፈልገውን ነገር ሰራ አድርጎ ተለወጠባት። እንዲህ የምትሉ ሰዎች ግን ጭንቅላታችሁ ንፍጥ ነው። ማርያምን ንፍጥ። የምሬን ነው እንዲህ ብሩክ ጋማ አንድ ቪዲዮ ይጫናል። ሀይሚ ጋማ እኔ እኮ እሷ የምትኖረው በነፋስ ነው። እሷ የምትኖረው በምንድን ነው የምትኖረው ነው ወይስ ብሩኬ ነው? ሁለቱንም ቻናል የሚታያቸው ሁለቱም የሱ ነው። የሀይሚ ቻናል በቃ ቻናል ይዛትም ሀይሚ በቃ እየመጣች ቪዲዮ ላይ ታይታ ነው የምትሄደው። አልገባኝም። እሷ እየሰራች አይደለም። እኔ ግርም የሚለኝ ነገር በቃ እስከሚያልፍለት ድረስ ቀርቧት ልጁንም ወለደ። በዛ በኩል ተቀበኛላት፣ ተቀበላት፣ ተለወጠባት። እግዚአብሔር አምላክ ነው የቀየረው እሱን ማለት ነው። ሴት አይደለችም የቀየረችው እዚህ ጋር፣ ወንድ አይደለም እዚህ ጋር የቀየራት። ሃይማኖትን ትብላችሁ የማይመስል ነገር አታወሩ። በቃ የማይመስል ነገር። ብሩኬ ብር ቆጥሮ መጥቶ አይደለም ህይወቱ የተለወጠው። ሀይሚ ብር ይዛ መጥታ አይደለም ህይወቱ የተቀየረው። በአንድ ጅንስ ሱሪ ነው ብሩኬ የመጣው። በአንድ ሙሉ ቀሚስ ነው የሆነ አለባበሱ እንኳን በማያስታውቅ ልብስ ነው ሀይሚ መታ እዚህ የደረሰችው። ለማያውቅ ሰው ንገሩት እዚህ ጋር ማለት ነው። እኔ ከኢትዮጵያ በኩርቱ ፌስታል መጥቼ ነው ዛሬ በሻንጣ ወደ ኢትዮጵያ የምሄደው። ራሴንም ጭምር ነው የምናገረው እዚህ ጋር። አንድ ሰው ብቻ አቅልዬ አንድ ሰው አላቀልም። ስለዚህ ባላያችሁት ነገር ላይ የገባችሁ አትበጥብጡ። እናንተ ሰርታችሁ ህይወታችሁን ለውጡ። ገና ምን አያችሁና እኔማ ነገ ፎቶ አወጣለሁ። እኔማ አያስችለኝም። ዛሬ አዳሬን አይቼ ነገ ዳይ ነው ምለው ታያላችሁ። እስከዛ ድረስ ግን እኔ መልቀቅ አልፈልግም። ስለዚህ ገና ጉድ አለባችሁ ቤተሰቦች፣ ጠብቁ። ብሩኬ በቃ ሊያፈነዳው ነው፣ በቃ እውነቱን ሊናገር ነው እያላችሁ ነው። አይዶን ነው እሱን እውነቱን ሊናገርም ላይናገርም ይችላል፣ እርግጠኛ አይደለሁም። ግን እዩን ለአንድ ነገር ፈልጓታል። ለአንድ ነገር ሜቢ ወይ ቤት ተከራይቼልሻለሁ ይላት ነው፣ ወይ ዳይፐር ገዝቼልሻለሁ፣ ወይ ለልጅቷ ይሄን ያህል ገንዘብ ሰጥ ነው፣ ወይ ደግሞ የዲኤንኤው ምርመራ ከሌላ ሰው ጋር ተመርምሮ እሱ እጁ ላይ የደረሰ ነገር አለ። እንደዛ ከሆነ ደግሞ በጭራሽ እሷ ልታምነው አትችልም። እሷ ሳታይ የኔ ልጅ አይደለችም ቢል እሷ ላትቀበል ትችላለች። ይሆናል ብዬ አላስብም። ብቻ ግን ያሰበውን ነገር አይዱ ነው አላቅም። እንግዲህ ብቻ ወጣም ወረደም ወደፊት የምናየው ነገር ነው። ዛሬ ያደረገው ነገር ለወደፊት ለህፃኗ ልጅ ሊሆን ይችላል። አዲስ ነገር ነው ያደረገው። በነገራችን ላይ ግን እንዳሁን ልጅቷ እስካሁን እስካደገችበት ሰዓት ድረስ ከ2 ወር ከ3 ወር በኋላ በእግሯ የምትሄድ ነው የሚመስለኝ በእርግጠኝነት ማለት ነው እንደምታዩት። እና ዛሬ ሀይሚትዬ በጣም ፍንድሽ ነው ያለችው። አይዶን ነው እኔ ምን እንደገጠማት አላቅም። እንግዲህ ወይ በአቋራጭ ብሩኬ ሽምግልና ላከ እንዳንል ገና ነው። ሁላችሁም ማግቡ ከዛ በኋላ እኔ ማገባ ብሏል። እንግዲህ ተናግሯል። አላቅም ብቻ ግራ ገብቶኛል። ግን ደግሞ ያው አንድ እቅድ ግን አለ። እቅዱ ላይ እንግዲህ እስካሁን አላያችሁትም። ያው እንግዲህ ስታዩት አይናችሁ ይበራላችኋል። እኔ ግን እስካሁን ድረስ ካልወጣ አይቼ ነገ 12 ሰዓትና ምናምን ይሄ እንደምመጣ ቁርጥ ነው። ከዛ በኋላ የረገጠ ይርገጠኝ፣ የገባ ይግባው፣ አይመለከተኝም። ምን አገባኝ እኔ። ምክንያቱም ድንገት ዱብዳ ሲመጣባችሁ በኋላ ድንግጥ እንዳትሉ ወይኔ ሲስ እኮ እንዲህ ብላ ነበር ትላላችሁ ጋይስ። እና ለማንኛውም ሬዲ ሆኑ፣ ብቻ ባጭሩ ሬዲ ሆኑ። በሀይሚ በኩል አንድ ፍንዳታ አለ ጋይስ። ፍንዳታ ስላችሁ ብሩክ የሚፈተንበት ጉዳይ ማለት ነው። ጀስት ለሀይሚና ለብሩክ አይደለም የሚፈተነው፣
ተመልካቹ ጋር። ምክንያቱም ብሩኬን አሁን እንዲቃላ መጣ፣ እሷ ተቀበለችው፣ እንደዚህ ሆነ፣ እንዲህ ያደረገ እንዲህ ስሎ የለ ሀይሚ ደግሞ ምን እንደሆነ ብሩክ እንዴት እንደሆነ ለሷ ያለውን ነገር መቼስ የባሏ ነገር አይሆንላትም። ብቻ ጠብቁ። ይሄ ነው ብዬ አብራርቼ ልነግራችሁ አልችልም። እና ብቻ ግን ጠብቁ። ግን ሴስ እንዲህ ብላ ነበር ትላላችሁ። እና ለማንኛውም ነገ ብሩኬ ስለ እዩ ያለውን ልጅ እውነቱን ቢናገር ሀይሚ ያቀደችው እቅድ ሊሆን ይችላል ብዬ አላስብም። ግን ደግሞ አይታወቅም፣ ሊናገርም ላይናገርም ይችላል። ለምን እንደፈለጋት አላቅም። ግን እዩን ሲፈልጋት ሀይሚንም አንቺም አለሽ ብሏታል። እዩን ለብቻው አይደለም እየቀጠራት ያለው ማለት ነው ጋይስ። ሶ ለብዙ ነገር ፍጥንጥን ብሎብኛል። ምክንያቱም ዛሬ አሁን ጋሪ የገዛው ልጅቷ ጋር ላይ ሞጫ ሰዓቱ አልነበረም። ያንን የሆነ እንዴት ነው ጨርቅ እንትን የጨርቅ መቀመጫ ኖሮት አለ አይደለ ክቡ፣ እሱን ነበር መግዛት የነበረው። ይሄ እኮ ለወንድ ልጅ ነው የሚሆነው፣ ለሴት ልጅም ይሆናል፣ ግን ደግሞ ማደግ አለባት ነበር። አሁን ላይ ግን ያ ክቡ የሆነ ምግብ የሆነ መጫወቻ ምናምን የሚሰቀልበት አለ አይደለ፣ አሁን እዛ ውስጥ ክትት አድርጋችኋት በቃ የምትጫወትበት የምትሮጥበት ሰዓት ላይ እንደዛ ነው ያለችው። ሶ ቡቡዬ እንትን ብለሃል፣ ተሳስተሃል። የገዛውን አገዛዝ ኦልሬዲ ሀይሚ ብትኖር ኖሮ ይሄን አትመርጥም ነበረ። ያው የወንድ ነገር እንግዲህ የመረጠው እንትን ጋሪ ከ1 አመትና ከ2 አመት በኋላ ከ2 አመት በኋላ 3 አመት ከዛ ውጭ እንኳን ያው እናት እንዲደግፋ ምናምን ካልሆነ በፍጹም ሊሆን አይችልም። ያኛው ጋሪ ቢሆን ግን አሁን ላይ ራሱ እዛ ውስጥ አስገብታት ብዙ ነገር ማድረግ ትችላለች። ምናምን ነገር ቤት ውስጥ መስራት ብዙ ይቻላል። ይሄ በእግር የሚሄደው መሬት ላይ ታውቃላችሁ። እንደዛ ነበር መግዛት የነበረበት። ኤኒዌይስ ያው እንግዲህ ቡቡ እንዳሰበ አላቅም። ብቻ ገዝቶታል። መለወጥ ከቻለት ግን ለውጠው ሜሽን አደርጋለሁ ማለት ነው። የኛ ወድ ቤተሰቦች እንግዲህ ዛሬ የኤፍሬም ሰርግ ላይ ጠጥተው ነው የሚል ሰውም አለ። ሀይሚ በጣም ደስተኛ ስለሆነች እንዲሁም ደግሞ ያስቀየምኳችሁ ካላችሁ በጣም ይቅርታ፣ እኔ እንደማናድዳችሁ እናንተም ታናድዱኛላችሁ ብላለች። እኛም ይቅር ብለንሻል፣ አንቺ ይቅርታ ካልሽ እኛም ይቅር ብለናል። እናንተ ሰላም ስትሆኑ እኛ ሰላም ነን፣ ስንጣላም ደግሞ ስትጣሉም ደግሞ እኛም እንጣላለን። በቃ ዩቲዩብ ቻናል ላይ እንደዚህ ነው ጋይስ፣ ሰምታችኋል። እናንተም ታስደብሩኛላችሁ፣ እኔም አስደብራችኋለሁ። ትክክል ናት። ለምን እሷም ሰው ናት፣ እኛም ሰው ነን። እኛም በፈለግነው አንግል እሷን እንረዳታለን፣ እሷም እኛም በፈለገችው አንግል ትረዳናለች። ዋናው ይቅር ማለትሽ ነው የወንድሜ ሚስት። እኔ ይቅር ብዬሻለሁ። እኔ ሲጀመር ቅምም የለብኝም። ወንድሜ እናት ብቻ ሰላም ሆኑ እንጂ ቅምም የለብኝም። እዩም ጥግሽን ይዘሽ ካሁን በኋላ ትኖሪያለሽ ብዬ ተስፋ አደርጋለሁ። ካሁን በኋላ ደግሞ የብሩክ ፈተና ይቀጥላል ብዬ ነው የማስበው ጋይስ። በዚሁ የሚቋረጥ ነገር የለም። እኔ እንደውም ልመጣ አላሰብኩም ነበረ፣ ምክንያቱም አይመጡም ብዬ ነበረ ዛሬ ማለት ነው። ለምን ኤፋ ጋር ቪዲዮ ስለተለቀቀ ቪዲዮ የሰሩ አልመሰለኝ ነበር። ግን ለካ እውነት ነው ለካ ብለው ቲክቶክ ላይ አስቀምጠው ነበረ። ይሄ ነገር የሆነ ነገር ርዕስ አለው ምናምን ብዬ አሰብኩኝ ማለት ነው። እና ከዛ በኋላ ፎቶዎች ምናምን አየሁኝና ማንም አላያቸው። የሚገርመው ነገር ለምን እንደሆነ አላውቅም። ያው እስካሁን ግን አይተውት አባስተውት ሊሆን ይችላል። እኔ ባየሁበት ሰዓት ግን አላየሁም። ግን እኔ ስክሪንሻት አድርጌ ይዣለሁ። አንድ ቦታ ብቻ ነው የተፖስተው እና ሁሉም ነገር የምናየው ነገር ይሆናል። እንግዲህ ነገ ቡቡዬ እውነቱን ካወጣልን እውነት ለመናገር ደስ ይላል። ካላወጣም ደግሞ ሁሉንም የምናየው ነገር ነው የሚሆነው። የጨረቃ ፋሚሊዎች ይመቻችሁ። ይህንን ቻናል 2000 ሊገባ ነው። 1500 ገብተናል። ሄዱበት፣ አሳድጉኝ። አልጎዳችሁም፣ አትጎዱኝም። በቃ የምናየውን ነገር ነው እንዲህ የምንነጋገረው ጋይስ። አመሰግናለሁ በጣም ግን በአንድ ወር ውስጥ 1500 ማለት በጣም በቃ ተመስገን አናውቅም እኮ እኛ ታውቃላችሁ። በጣም በተለይ ዛሬ 500 ሰብስክራይበር ያገኙት በኤፋና በእንትና የሰራው በሙሽሮቹ ነው የሰራሁት። እና ሀይሚም አሉ በነገራችን ላይ እና በጣም ነው የማመሰግናችሁ፣ ከልብ ነው የማመሰግነው። አመሰግናለሁ። ባይ ወዳችኋለሁ። ነገ ጥሩ ነገር እንደሚያሰማን ተስፋ አደርጋለሁ። ባይ